ሉላና ሱራፌል ግራ ተጋብተዋል። ያው ቤዛ ነኝ ብላ እስከገባች ድረስ አንዳንድ ንግግሮቹ ግራ ቢያጋቧትም ግን በዝምታና አይ ማረፍ እፈልጋለሁ በሚሉ ቃላቶች ማለፍ ጀምራለች። ምክንያቱም የሚናገራቸው ንግግሮችን እሷ የምታውቃቸው አይደሉም። አነጋገሯ፣ ሁለ ነገሯ ቤዛንም ቢመስል ግን ደግሞ ዝምታዋ፣ የተለያዩ ነገሮቿን ሲያይ ግራ ተጋብቷል። እውነት ትጂ የሆነ ነገር አድርጋሻለች፣ የሆነ ነገር አስነክታሻለች፣ ምንድን የተፈጠረው እባክሽ ንገሪኝ ይላታል። እሷም ግን ለመናገር ፈቃደኛ አይደለችም። እሷ የምትፈልገው አሁንም ቢሆን የቤዛን ንብረቶች በትጂ ስም ማዞር መፈረም ሆኗል ሀሳቧ። ከዛም በኋላ ከዚህ ስበብ ውስጥ መውጣት አለብኝ፣ ምክንያቱም ይሄን ነገር ካላደረጉኝ ትጂ እንደማተኛልኝ አውቃለሁ። ሪከርድ ይዛብኛለች፣ ወንጀል ነው ታስይዘኛለች ብላ ታስባለች። ግን ደግሞ የምታማክረው ሰው ቢኖራት እና ቢኖረኝ ለሌላ ሰው ባማክረው መፍትሄ ያገኝ ሆነ የሚለው ነገር በውስጧ ይመላለሳል። እናም ደግሞ ከደቂቃዎች በኋላ ዘወር ተብላ እንደውም እኔ መፍታት እፈልጋለሁ፣ ፍታኝ፣ መፋታት እፈልጋለሁ ትለዋለች። ሱራፌልም በጣም ይደነግጥና እንዴ ምን ሆነሽ ነው እንደዚህ የምትይው? ይልቁን ዛሬ ደስ የሚል ምሽት ማሳለፍ እፈልጋለሁ ካንቺ ጋር፣ ትናንትና የጀመርነውን ፍቅራችንን ዛሬ መቀጠል አለብን ሲላት አይ እንደዛ ነገር የለም በቃ መፋታት እፈልጋለሁ ፍታኝ ስትለው ኮስተር ብላ ስትናገረው ሱራፌል ይደነግጣል። ቆይ ይቺ ትጂ ወስዳሽ ምንድነው አድርጋ የመለሰችሽ? ቆይ ቤዝ ምንድነው የሆንሽው? ሁሉንም ነገር ግልጽ አድርግሽ ንገሪኝ እባክሽ፣ ምን ብላሽ ነው ሲላት ምንም አላለችኝም እኔ ትጂ ነግሬህ የለ እንዴ ምንም አላለችኝም ትለዋለች። እሱ ግን ግራ ተጋብቷል። ቆይ ምን እየተካሄደ ነው? እኔና አንቺ እንደገና ልንጋባ ሰርግ ልንደግስ ተነጋግረን የለ እንዴ? ቆይ አሁን ምን መጣ? ምን አዲስ ነገር አስበሽ መጣሽ? ሄደሽ አክስቷን ለማሳከም ሄደሽ ምንድነው አቅምሳ የመለሰችሽ ይላታል። ለዚህ ነው ትጂ ከዚህ ቤት መውጣት አለባት የምልሽ፣ ትጂ እዚህ ቤት መውጣት አለባት ብዬሻለሁ ሲላት እንደውም እዚህ ክፍል መቆየት የለብኝም፣ ከዚህ ክፍል ወጥቼ ሌላ ክፍል ማረፍ አለብኝ ትለውና ወደ ሌላ ክፍል ጥላው ትሄዳለች። ሱራፌል ግራ ተጋብቷል። ትጂ እገልሻለሁ፣ የሆነ የተደበቀ ነገርማ አለ፣ ትጂን ማስወገድ አለብኝ ይላል። እናም ከዛም በኋላ እሷም ወደ ሌላ ክፍል ትሄዳለች። ሱራፌልም ግራ ይገባውና ወደታች ወደ ሳሎን ገብቶ ቁጭ ይላል። በዛን መሀል ምግብ እየሰራች ወደ ኪችን ምግብ ለመስራት ወደ ኪችን ትመጣለች። በዛን ሰዓት አክስቷ ጋር መደወል ስለፈለገች ከግቢ መውጣት መጀመሪያ አክስቴን ላውራትልና ከግቢ ትወጣለች። በዛን መቅሰፍት ትጂ ሮቤል ጋር ተደዋውላ ትሄድና ሮቤልን እሺ አሁን ምንድነው እያደረክ ያለው? ይልቁን እኔ እናንተ መስማማት አለብን ሮቤል፣ ንገርህ አሁን ላይ ያው ታውቃለህ እኔ ቤዛ ጋር ገብቻለሁ። አሁን ላይ እኔ ነኝ ባትሪዋ፣ ሪሞቷ እኔ ነኝ፣ በሪሞት ነው ማንቀሳቀሳት አሁን ላይ ቤዛን፣ አይገርምህም ስትለው ቆይ አንቺ ሴት ምን እያደረግሽ ነው ያለሽው? እኔ ነኝ ድሮም አንቺን አምኜ ያ ነገር እንዳይደረግ ነገሮችን እያሰናከልሽ አንቺ ነሽ አይደለ መድኃኒቱ እንዳትወስድ ያደረግሽው ይልና ትጂን ሲቆጣት አሁን እኔ ያደረኩትኝ፣ እሷማ እርግጥ ምግብ ላይ ልታደርግባቸውና ልትጨርሳቸው ነበር፣ ግን እኔ ነኝ ነገሩን ያሰናከልኩት ስትል ለሮቤል ትመልስለታለች። ሮቤልን በዛን ሰዓት በጣም ይናደድና እኔ ነኝ የማረባ አንቺን ማመኔ በዙሪያዬ አንቺን አስቀምጬ ግን እመኝኛ ጠፋሻለሁ ይላታል። ግን ደግሞ በአንድ ነገር እንስማማ፣ ይልቁን አንተ በፊት ትወዳታለህ አይደለ ቤዛን፣ ስለዚህ እኔ ደግሞ አሁን ከሱራፌል ላለያያቸውና ተፋቱ ብዬ እሷም የፍች ጥያቄ ጠይቀዋለች፣ አቅርባለታለች። ስለዚህ አሁን አንተም ቤዛን አግባት ትለዋለች። አንቺ እየተረገምሽ፣ አንቺን ከዚህ በኋላ አምኜ የምቀርብ ሰው አይደለሁም ሲል ይመልስላትና ዞር በይ ካጠገቤ ይላታል። በዛን መሀል ሉሲና ሮቤል ይገናኛሉ። መኪና ውስጥ ቁጭ ብለው እያወሩ ነበረ። ይውልህ ሮቤል አንድ ነገር ልንገርህ ትለዋለች። በልበ ሙሉነት ነበረ ስታናግረው የነበረ፣ ግን ደግሞ በልበ ሙሉነት ስታናግረው የነበረ ሁሉንም ጎረቤት ያሉ የምታውቃቸውን ጓደኞች፣ የሳሚ ጓደኞችን፣ የቅንጅርትን ጓደኞች ሁሉን ነገር እሱ ወንጀለኛና ክፉ ሰው አጋች እንደሆነ ለሁሉም ነግራ እንዲያግዟት ጠይቃለች። ሳሚን እንዳገተውም ነግራቸዋለች። ስለዚህ እነሱ ስላሉላት እሷ ደግሞ በልበ ሙሉነት ሁሉን ነገር ማድረግ ትፈልጋለች። እናም ስለዚህ ማድረግ ያለባት ለሱ ማስፈራራትን አይደለም እውነታውን መጋፈጥ ነበር።
እናም ይኸውልህ ሮቤል እርግጥ ያን ጊዜ አዎ ለሳሚ ስል ቤዛ ልገላት ነበር፣ ግን ደግሞ ትጂ ለራሷ ጥቅም ቢሆንም ትጂ አትርፋታለች ቤዛን። ስለዚህ አሁን ግን ሳሚንም ትለቀዋለህ። ልንገር ከዚህ በኋላ ጫፋችን አትነካም፣ ይልቁን ለራስህ ህይወት ብትፈራ መልካም ነው ትለዋለች። እያስፈራራሽኝ ነው? ምን እያደረግሽ ነው? ባክሽን አንቺም ትናንት መተሽ ዛሬ ሲላት እኔ ዝም ስላልኩሽ ነው እንዴ ሲላት፣ በፍጹም ዝም ስላልከኝ አይደለም እየነገርኩህ ነው። እስከ ዛሬ እየፈራን ኑረናል። ከዚህ በኋላ ግን መፍራት የለም፣ እንጋፈጥሃለን ፊት ለፊት ግንባር ለግንባር ትለዋለች። ምን? አዎ ከዚህ በኋላ ጫፌን አትነካኝም፣ ቀና ብለህም አታኝም። ግን ደግሞ ይኸውልህ ልንገርህ፣ አሁንም ደግሜ እነግርሃለሁ ሳሚን መልሰው። ከዛም እሺ ከዚህ በኋላ ደህና ሁን፣ ምንም ነገር እንድትለኝ አልፈልግም ትለውና በሩን የመኪናውን በር ከፍታ ጥላው ወጣ ትሄዳለች። ሮቤል በዛን ሰዓት በጣም ይናደዳል። ለካ ትጂ ነች ሁለ ነገሬን ያበለሻሸችብኝ። ትጂ ገልሻለሁ፣ ሁልጊዜ እኔም ማምንሻለሁ፣ አንቺም ትፈታተኝኛለሽ ይላል። በዛን ሰዓት ስትሄድ ትጂን መንገድ ላይ ታገኛታለች። እሺ ትጂ እንዴት ነሽ? ለራስሽ ጥቅምና ሲስተም ስትይ ነበር ያን ጊዜ ቤዛን ልገላት ስል እያተረፍሻት አይደለ ስትል አንዴ በቴስታ ትመታታለች። ትጂ በጣም ትደነግጣለች። አይዞሽ ይሄ ገና ነው፣ መጀመሪያው ነው፣ ይቀጥላል። ከዛ አንቺ ከህይወታችን ከዛ የተረገመ ዶክተር ጋር ሆነሽ ህይወታችን አበላሽተሽዋል። አሁንም ቢሆን ሳሚን አንቺን ሻገትሽው ሳሚን እንድታስወጪው ስትል አሁንም ደግማ በቦክስ ስትላት ኧረ እባክሽ ሉሲ ምን እያደረግሽ ነው ትላታለች። ገና ይቀጥላል አይዞሽ እያለች ደጋግማ ስትላት ፊቷ እስኪበልዝ